ብሩኬ አምኖ ተቀብሏል ማለት ነው። ልጅቷን አምኖ ተቀብሏል የራሱ እንደሆነና ይሄን ድርጊት እንዳደረገ ውስጡ ያቃል ማለት ነው። ግን እኮ እኔ በጊዜው ሽንጤን ገትሬ ለብሩኬ እንኳን ሀይሚ ዛሬ ስትናገር እኔም የሰራሁት ቪዲዮ ወደኋላ ትዝ አለኝ። በፍጹም ብሩኬ እንደዚህ የሚያደርግ ልጅ አይደለም፣ ልጅቷ ትወለድ እንጂ ልጅቷ የሱ ልትሆን አትችልም ብዬ እኔም በጣም ነበር ያው በጊዜ ብሩኬን ስለምናውቀው ሁላችንም በጊዜው እኔም ተከራክሬለት ነበር እና ዛሬ ሀይሚቾ ስትናገር ወደኋላ እኔንም ሳበችኝና እንደውም ቪዲዮን እያየው ሀይ ሀይሚ እኔም ሽንጤን ገትሬ ተከራክሬ ነበር አልኩና ዛሬ ላይ ግን ከልጅቷ ጋር በቃ ልኖር ማለት ነው አለ ብሩኬ ማለት ነው። ማለት ልጅቷን አምኗል ማለት ነው። ብሩኬ እንዳደረገ እንደዚህ አይነት ስህተት ውስጥ እንደገባ አምኗል ማለት ነው። ባያምን ኖሮ ጥርጣሬ ቢኖርበት ኖሮ ድጋሜ የዲኤንኤን ምርመራ እናድርግ፣ ለምን የዲኤንኤን ምርመራ ድጋሜ እናድርግ ብሎ እንኳን ቢያንስ ሀይሚያውን ካለችበት ስሜት ማረጋጋት ይችል ነበር። ካለችበት እንኳን ማውጣት ባይችል ሀይሚን እንኳን ሊያረጋጋት የሚችል ቃል ይሄ ነበረ፣ ልጅቷን ድጋሜ። ምክንያቱም ብሩኬ አምኗል ማለት ነው ልጅቷን የእሱ እንደሆነች በጊዜው በእንደዚህ አይነት ስሜት ውስጥ በጥሩም በመጥፎም ስሜት ውስጥ ይሆን ሄዶ ይህን ነገር እንዳደረገና እንደፈጸመና ልጅቷ የእሱ እንደሆነች ውስጡ አምኗል ማለት ነው። ለዛ ነው እንግዲህ ሊጸጋ ነው እያለ ነበረ። ይህን ነገር ሁላችንም እንላለን። ሊጸጋ መሆኗ ሳይሆን የመጣችበት መንገድ ነው። ልጅን ያመጣችሁባት መንገድ ነው ስህተቱ። ጸጋ አልሆነው እንጂ ሊጸጋ ነው። ልጅ ሀብት ነው። ሀብት ኖሮ እኮ ልጅ የማገኝ ብዙ አለ አይደለ? ሀብት ይዘው ልጅ የሌላቸው የሚያለቅሱ፣ በልጅ ጦት የሚያዝኑ፣ በእግዚአብሔር ደጅ የሚመላለሱ ብዙ አሉ። ልጅ ጸጋ ነው፣ ግን የሚመጣበት መንገድ ነው ጸጋ ያልሆነው ስህተት የሆነውና ብሩኪያው ልጅቷን እውነት ለመናገር 100% አሁን ዲኤንኤን ውጤት ድጋሚ ማስመርመርም ማድረግም አይፈልግም። ምክንያቱም ያንን ነገር እንደፈጸመ ያውቃል። ልጅቷም የሱ እንደሆነች አውቋል ማለት ነው። በደንብ ያውቃልም አድርጓል ማለት ነው። እና ሀይሚ አሁን ብዙዎቻችን ለእኛ ቀላል ነው። እኔ ብዙ ጊዜ እላችኋለሁ። በእሷ ቦታ ስትሆኑ ግን እንደ ሴት በተለይ እንደ ሴት ከባድ ነው ህመሙ ስሜቱ ማለት ነው። እና በጣም ወሽተህኛል፣ አታለህኛል፣ ለምን አስፈለገ እያለች ነበረ። ምክንያቱም ያው ብዙ ጊዜ ሰምታችኋል። የቅርብ ጊዜው እንኳን ቪዲዮውን በቀደም ለታይዴንን ውጤቱ ሲመጣ እንኳን ብሩኬ ለቤኒ ነበር አደለ? በቃ ልጁ የዛኛው ትሆናለች እንጂ የኔ ናት የሚል ቃል እንኳን ከአንደበቱ አልወጣም። እንደው ምንም አይነት ጥርጣሬ የለበትም ነበር። ሙሉ ለሙሉ 100% ልጅቷ የእሱ እንዳልሆነች ነበረ ሲናገር የነበረው ተጀምሮ እስኪጨረስ። ልጅቷ የልጅቷ እናት ልጅቷ የብሩኬን አብላ ከመጣችበት ጊዜ ጀምሮ ብሩኬ የሚናገረው ንግግር ሁላችሁም እያያችሁ ነው። በራሱ ዩቱብ ቻናል በሀይሚም ሲመጣ ልጅቷ የእሱ እንዳልሆነችና ይሄን ነገር እንዳላደረገ ራሴን በደንብ አውቃለሁ እያለ ነበር አይደል? ሀይሚንም ሲያሳምናት ተመልካችንም ሲያሳምን የነበረው አይደል? ምርጦች ትዝ ይላችኋል። ብዙ ሰው አሳምኗል። እኔም በጊዜው ተከራክሬ ያለሁ። አዎ ብሩኬ አደርግም ብሩኬ እያልኩ እየተከራከርኩለት ነበረና ይሄ ነገር ሀይሚ ጋር ሄዶ አሟታል። ይሄ ነገር በጣም አሟታል። ለምን ያደረግከውን ነገር ካወቅ ቅሌትን በጊዜ የፈጸምከውን ነገር ውስጥ የሚያውቅ ሆነ በጊዜው ለእኔ የማይደርስ መስሎ ነው ወይ? በጊዜው ለምን ዋሻኸኝ ነው? በጊዜው ብሩኬ አምኖላት ቢሆን ለሀይሚ ጥሩ ነበር። አዎ ከአንቺ ጋር ክፍተት ተፈጠረ። ከአንቺ ጋር በማላችን ላይ አለመግባባት በጊዜው ነበር። ወደ እሷ ሄጄ ይሄን የ5 ደቂቃ ስህተት ዛሬ ትልቅ መዘዝ ይዞ በሚመጣው ነገር አድርጌያለሁ ብሎ ከመጀመሪያው እዩ የብሩኬ ልጅ ነው ብላ በእርግዝናዋ ጊዜ ከመጣች ጀምሮ ቢነግራት ነገሮች ቀስ በቀስ እየተስተካከሉ ይሄዳሉ ነበረ። ያ ግን አሁን ሀይሚን አሟታል። ብሩኬ ሁላችንንም ያሳመነ ልጅቷ እሱ እንደማትሆን አስረግጦ ነበረ አደለ? ዋሻው እንደ ምርጦችዬ አላዋሻውም። ታዲያ ይሄ እንዴት አያመም ውዶችዬ? ዛሬ ሀይሚን እንዳዩ አኮን ያው ትናንትና አይታችኋለሁ ከሀሰን ጋር። ሀሰንንም ብዙዎቻችሁ እየወቀሳችሁት ነው። እኔ ግን በትናንትናው የሀሰን ጥፋት አልታየኝም። ያው እናንተ ያያችሁበት መንገድ እንዴት እንደሆነ ባላቅም ማለት ነው። እንግዲህ ሀሰንን ለካ አባረውት። ያው እንግዲህ ሀይሚቾ ከነበረችበት ፌንት እንግዲህ ነቅላ ወደ ቤቷ ገብታ አሁን ጤነኛ ናት፣ እግዚአብሔር ይመስገን። ግን ደግሞ ከነቅታ ስትነሳ ብሩኬንና ፍፄን እንደውም በፍጹም አይኑን ማየት አልፈለገችም። በጊዜው ሀሰንን ነበር ስትፈልግ የነበረው። ምን አድርግ ነው ልጁ የምትሉት እያለች እንደው ብሩኬን ምንም በቃ ልታዳምጠው አልቻለችም። ከዚህ የበለጠ አታሳምመኝ፣ በሰላም በፍቅር እንደተገናኘን በፍቅር እንለያይ ነው። የሀይሚ ውሳኔ አሁን ላይ ከባድ ነው። ከባድ ውሳኔ ነው የወሰነችው። በቃ ምንድን ነው አሁንም እሷ ጋር ስጋት የፈጠረው መሰላችሁ? አሁንም የሆነ ነገር እኔ እናንተ እንኳን አሁን አብረን በፍቅር አብረን ብንቀጥል
ድጋሚ የሆነ ክፍተት ሲፈጠር ሌላ ሴት ጋር ሄደ ደግሞ ድጋሚ ልጅ ይዘህልኝ ልትመጣ ነው ወይ ነው። መቼም እኛ ሴቶች አንድ አይምሯችን ላይ የሆነ ነገር ካጠነጠነ ነገም ያ ሰው ወንባላችን ያልነው ሰው ሄዶ ነገም ያንን ነገር ያደርጋል ብለን ነው አይምሯችን ላይ የሚቀረጸው። ይሄ ቀላል ስህተት አይደለም። ብሩክ የሰራው ስህተት ቀላል ስህተት አይደለም። የሆነ በጣም ከባድ ነው። አሁን ብሩክ ምን እያለ ነው? በቃ ከልጅ ጋር አሁን እያልሽኝ ነው? ከልጅ ጋር ልሁን በቃ እያለ ነው። እኔ ትናንትን ብያቸዋለሁ። አንዴ ልጅ ከተወለደ በኋላ ያጓጓል አይደል? ልጅ ከተወለደ በኋላ ያጓጓል። ምናልባት አሁን የብሩኬን ልብ አላውቅም እንጂ ምናልባት ልጁን አሁን ከዛሽ ጋር ሆኖ ለማሳደጉ ለልብ ሆኖ ቢሆንስ? እዚህ ጋም ደግሞ ሀይሚ እርጉዝ ናት፣ ቅሪት ናት አይደል? እኔ ግን ማለት ነው እዚህ ጋር ይቅርታ ቤተሰቦቼ የምታዳምጡኝ ካላችሁ ያው እንድትመልሱልኝ የምፈልገው ጥያቄ ሀይሚ ስታረግዝ ሽምግልና ተልኳል ወይ ስላላየው ነው። የሆነ ቪዲዮ የሆነ ጊዜ እንደ ፕራንክ የሚመስል ብሩኬ የሰራውን ቪዲዮ ነው ያየሁት። ሽማግሌ ልክ ነው ጋሽዬ ጋር ለሆነ አይቼ ነበረና ሽማግሌ ልኮ የሀይሚን እርግዝና አሁን ቤተሰብ ያወቀው ነው ምርጦች። ምክንያቱም ለምን እንደዚህ ያልኳችሁ መሰላችሁ? ሀይሚ ያው በክብሯና በሴትነቱ አትደራደርም። ከበፊትም እንግዲህ እንደዛ ነው የምናየው አይደል? ሁላችንም እንግዲህ ሀይሚና ብሩኬ መሀል ምንም የተፈጠረ እንግዲህ እሳትና ጭድ የሆኑበት ምክንያት በምንም አጋጣሚ እንደሌለ ነበር የሚያሳውቁት ለተመልካቾቻቸው አይደለ? ያንን ይዤ ነው እንግዲህ ሀይሚ ሽምግልና ተልኮ ነው ወይ የሀይሚን እርግዝና ቤተሰብ ያውቀዋል ወይ በሽምግልና ተልኳል ወይ ብዬ ነው እንግዲህ ያው እንዲሁ ከመሬት ተነስቶ መቼም ቤተሰብ ክብር የሚባል ነገር አለ። ቤተሰቦች አርግዣለሁ አይባልም። ቀላል ነገር አይደለም፣ ልጅን የሚያክል ነገር ማለት ነው። እና ለዛ ነው እንግዲህ በመሀል ገብቼ የጠየኳችሁ ማለት ነው። ምክንያቱም እኔ ከነ ሀይሚ ዩቱብ ቻናል ለብዙ ጊዜ ጠፍቻለሁ ምርጦችዬ ማለት ነው። ለዛ እያየው ስላልሆነ እናንተ እንድትመልሱልኝ ነው በትህትና ማለት ነው። ከተላካ ምክንያቱም እናንተን ብትሆኑ ዝም አትሉማ። አጣለሁ ዝም አትሉም። እንዴት ክብርሽን ጣልሽ ሀይሚ? እስከ ዛሬ ራስሽን ጠብቀሽ እንዴት ሽምግልና ሳይላክ ስለምትሉ ነው። እና የሴት ልጅም ክብሯ እሱ ስለሆነ ነው። ሽማግሌ ልካ በስነ ስርዓት በወግ ማድረግ ያሳልፉ፣ የፍቅር ላይፋቸውን ያሳልፉ። ልክም ባይሆን በእምነትም ባይፈቀድ፣ ምክንያቱም አንድ ሴትና ወንድ ተጋብተው አንድ ቤት ውስጥ አንድ ጣራ መኖር እስከሚጀምሩ ድረስ እንደውም መገናኘት እንደውም አንድ ቤት ለብቻቸውን አይቻልም። ግን ያው ወጣትነት ከባድ ነው እና ይገናኛሉ። ያው እሳትና ጭድ እንዳልኳችሁ ሲገናኝ የሚፈጠር ነገር አለ። ግን ቢሆንም የወጣትነት ነገር ቢያሸንፋቸውም ግን የሴትነት ክብሯን ጠብቃ ያው በእኛ ማህበረሰብ ዘንድ የሚያሳፍረው ነገር ልጅ ሳይሆን ያቺ ሴት ሽማግሌ ሳይላክ የምታረግዘው ልጅ ለቤተሰብ ያሰድባል። ሀይሚ ደግሞ በትልቅ ሰው ጋሽዬን በመሰለ እነዛን በመሰሉ ደርባባ እናት ያደገች ልጅ ናትና ያንን ነገር ስላሰብኩ ነው ይሄን ጥያቄ ልጠይቃችሁ የፈለኩትና እንግዲህ በመሀል ገባውባችሁ። የኔ ሀሳብ ዛሬ ግን እሱ አይደለም። ያው ትናንትና ሀይሚ ፌንት ከነቀለች ጀምሮ ያው ብዙዎቻችሁ ምን ላይ ደረሰች ብላችሁ ተጨንቃችኋል። ሀሰንንም ጅብም ይብላው እያለ ነበረ። የብሩኬ ወንድም ሀብቴ አባረውታል በዛ ጨለማ። ሀይሚ ግን አሁን ላይ ብሩኬን ለመቀበል ልቧ ዝግጁ አይደለም። እንደውም ውሳኔዋ ከባድ ነው። እንደሰማዋት ከሆነ እንለያይ የሚል ውሳኔ ነበር። በቃ ከዚህ በኋላ ግን ሀይሚዬ ተለያይተሽስ ልጁስ ሆድሽ ውስጥ ያለው ልጅስ እንዴት ነው ያለ አባት? እሱ ምናልባት አንቺ እንለያይ ብትይና አስገዳጅ ነገር ከሆነ እሱም ሲል ነበር የማትፈልገኝ ከሆነ እያለ ነበረ። ብሩኬን በነገራችን ላይ እኔ ልጅቷ እንዳልኳችሁ አሳስታው ይሆን አላቅም፣ አሁን ላይ ሁለት ልብ ሆኗል። መቼም ወንዶች ከባዶች ናቸው። ሲያለቅስ እንደውም አንተ ስታለቅስ በአንተ ማልቀስ ውስጥ የሚቀየር እኔ ጋር ምንም አይነት ነገር የለም እያለችው ነበረ። እና መቼም ወንዶች ካጠፉ በኋላ ይችሉበታል። ግን ሴት ልጅ በዛ መሀል ምን ያህል እንደምትጎዳ ምን ያህል ስሜቷ ከዛ በኋላ ወንድ ልጅ ለማመን አሁን ብሩኬን ሀይሚ አምና ራሱ በትቀበል ድጋሜ የሆነ ማላቸው ላለመግባባት ቢፈጠር ድጋሜ የእንጀራ እናት ልታረገኝ ነው ወይ ያለችው ነበር። ከባድ ናት ሀይሚ በነገራችን ላይ እንዲህ እንደምታስቧት ቀላል ልጅ አይደለችም። አስተሳሰቧ በጣም ከባድ ናት። ይሄንን አያችሁ አይደል? ቅጭል አድርጎባታል ጭንቅላቷ ላይ ማለት ነው። በዚህ ምክንያት በቃ ልትቀበለው አልቻለችም። ብሩኬ እንግዲህ አንገቱን አቀርቅሮ እንዳያችሁት ሲያለቅስ ነበረ። ያው ወንድሙም ተረጋጋ ብሎ ሲያባብለው ፍፄም ሲያባብለው ነበረ እና እኔን የተረዳኝ ሰው የለም ይላል። ያው ጸጋ ነው ብላል እኮ ብሩኬ። እኛማ እኮ በጊዜው ተረድተን ብሩኬ እንደዚያ አድርገን በፍጹም ብለን ራሳችንን እንዲቀጥ አድርገን አይሚታይ አትጠራጠሪው ብሩኬን እያለን አንተም እኮ አወዛገብከን ብሩኬ። በጊዜው እኮ አወዛገብከን። እዩ አርግዣለሁ ብላ የመጣች ሰዓት አንተ አራን የራሴን አውቃለሁ ምንም ነገር አልተፈጠረም ልጅቷ የኔ አይደለችም ትወለድና እውነት ይወጣል አልክ።
ያኔ ነው በቃ ሀይሚ ልቧን ሙሉ ለሙሉ አድርጋ አንተን አምና ቁጭ አለችው። አየ ያ ነገር አሁን ሰብሯታል። ቀላል አይደለም፣ ሰብሯታል። ያንን ደግሞ አንተ ልትረዳ ትገባል። አንተም ደግሞ አሁን አምነህ እንደተቀበልክ ነው ያየውክ። ምክንያቱም ባታምን ኖሮ ውስጥ ላይ ትንሽ እንኳን ጥርጣሬ ቢኖር ሌላ ቀር ሀይሚን ለማረጋጋት እንኳን ድጋሚ ምርመራ እናደርጋለን ብለህ ብትጠራጠር ለኦዲየንሱም ትናገር ነበር፣ አይደለም ለሀይሚ። ግን አምነህበታል፣ እንደሰራ ስህተትን ማለት ነው። ስህተትን አምነህበታልና ልጅ ስህተት አይደለም። እኔ ደጋግሜ ብያል፣ የሚመጣበት መንገድ ነው የሚያስጠላው። አንተ ልጅ ነው ያገኘው ብሩኬ፣ አንተ ጸጋን ያገኘው ከሀብት ከገንዘብ በላይ የሆነውን ሴት ልጅ ነው የሰጠች። አየ ግን የሚመጣበት መንገድ እኮ ነው የሚያናደው። የሚመጣበት መንገድ ነው የሚያስጠላው። አንተ ልጅ አመጣ፣ እዛ ጋር ግን ሌላ ሴት ተጎዳች። እኔም ብሆን እንደ ሴት ይከብዳል ለመቀበል። ቤተሰቦቼ የምትወዱት ባለ ሌላ ልጅ ይዞላችሁ መጥቶ ከእናንተ በኋላ ይህ አይከብድም? ለማሰብም ይከብዳል፣ ለማሰብም ይከብዳል። እና እንደውም አብሬ ከልጄ ጋር ልኑር በቃ ሲል አልሰማችሁትም? እንዲ አላለም እንዴ? አለ እኮ ከቻለው እሷን ቢካለች ያው እሷ ጋር ማስረግዟል። በእርግጥ አይደል ከቻለ ያው ከልጁ ጋር ለመኖር ማለት ነው። ለልጅ አላንስም እያለ እኮ ነው። ለልጅ አላንስም፣ ልጄን በቻልኩት መጠን አሳድጋለሁ እያለ ነው። ታሳድጋለህ ግን ሴት ልጅ ግን አምና ልቧ አይምሮ አምኖ ለመቀበል ግን ይከብዳታል። በጣም ነው የሚከብደውና ሀይሚዬ ተረጋጊ። ያው ሁላችሁም ቃል ገብተሽለታል ከጎኑ እያላችሁ ነው። እንደምንለው ቀላል እኮ አይደለም ምርጦችዬ፣ ቀላል አይደለም። እና አሁንም ሀይሚ ያው ብሩኬን ትተዋለች ማለት አይደለም። ለምን ትወደዋለች። ሲቀጥል ደግሞ የእሱን ፍሬ በሆዷ ይዛለች አይደለ? ለልጇ ስትል ከብሩኬ ጋር አብራ መኖርን። ሲቀጥል ደግሞ ብሩኬን ታፈቅረዋለች፣ ከልጇ በላይ ብሩኬን ትወደዋለች፣ ታፈቅረዋለች። ለዛ መሰለኝ ብዙ ድላዎችን ያሳለፈችው፣ ብዙ ነገሮችን አብራ ያሳለፈችው። ትለየዋለች ማለት አለም። ግን ትናንትም ተናገር ያለው ብሩኬ ሀይሚን ልታረጋጋበት የአንደኛው ምክንያት ድጋሜ ልጁን ማስመርመር። ምናልባት እኮ የሆነ እውነት ሊወጣ ይችላል፣ አይታወቅም። የሆነ እውነት ሊወጣ ይችላል። እና ብቻ ምርጦችዬ ሀይሚዬ እንግዲህ ያው ነቅታለች፣ ግን ታሳዝናለች። የእውነት በጣም ነው የምታሳዝነው። ብሩኬም በአንድ በኩል ያሳዝናል። ደግሞ ያናደደኝ መዋሸቱ፣ ያው ከበፊት ጀምሮ ያው ኦዲየንስንም እሷንም የተናገረበትና ራሱን እንደሚያውቅና በዚህ ልክ እንደዚህ አይነት ስህተት እንደማይሰራ ሁላችሁም ትዝ ይላችኋል አይደል? ያ ነገር ነው ግን ማለት ነው። እዩ ግን አንዳንዴ ስራሽን ይስጥሽ። እዩ የምትባይ ሴት ማለት ነው። እኔ አንዳንድ ሴቶች ጭካኔያችሁ የሰውን ህይወት በጥብጣችሁ በስህተት ደግሞ ልጅን የሚያህል ነገር አምጥታችሁ ምን እንደምትጠቀሙ። እዩ ግን ማለት ነው ያምርሻል እንጂ እመኝኝ፣ ብሩኬ ያለፈውን አይነት መንገድ ቢያልፍም ሀይሚን ምንም ብትጎዳም ምንም እንኳን ውስጧ ለመቀበል ዝግጁ ባይሆንም የሆነ ሰዓት ብሩኬን ትቀበለውና አብረው ይኖራሉ። ያንቺን ደግሞ ልጅቷን ያሳድጋል እንጂ እንዳማረሽ ትቀሪያለሽ። ብሩኬ አንቺ አይሆንም። በጣም ነው አንዳንድ ሴቶች የሰው ህይወት ለመበጥበጥ የምትሄዱበት የመንገድ ርቀት በጣም ነው የሚገርመኝ፣ የምትጓዙበት። አንቺውን ልጅን የሚያክል የመጣሽው ብሩኬን ያንቺ ለማድረግ ነው አይደል? እኔ እንደ አንዳንድ ሴቶች ኧረ ከባዶች ናችሁ፣ ራስ ወዳዶች። መጀመሪያ ለምን ተውሹሽ? ብሩኬን ያንቺ እንዲሆን እንደዚህ የሰው ህይወት ሌላ ህይወት በጀመረ ሰዓት እንደዚህ ውጥንቅጣቸውን ከምታወጪ ከምታሳምሚ መጀመሪያ ለምን ተውሹ? ከዛ የተውሹን ደግሞ ወደ ራስሽ ለመመለስ ለምን ፈለግሽ? መቼም ያለ ምክንያት አይደለም ብሩኬ ትቶሽ ወደ ሌላ ሴት ሄደው አይደለም። እኛንም ፈራጅ አታድርጉም በእናታችሁ። ሴት ሆኖ ሴት ላይ መፍረድ እኔ በጣም ነው የሚከብደኝ። ግን ደግሞ ሰው ህይወት ላይ ገብታችሁ የሰውን ህይወት እንደ ቃቃ ጨዋታ ብትንትን የምታረጉ ሴቶች ግን እግዚአብሔር የስራችሁን ይስጣችሁ። መቼም ብሩኬ አንቺ አይሆንም። እንደዚህ ህይወታቸውን በጥብጠሽ ምን እንደምትጠቀሚ ራሱ አላቅም። ብቻ ከባድ ነው እና ምርጦች ይህ ሀይሚዬ፣ ለማንኛውም እግዚአብሔር ይማርሽ የኔ ውድ፣ ጠንከር በይ። ብሩኬንም እኮ ነገ ያንቺ የሚሆነው አንቺ ጤነኛ ስትሆኝ ነው። ከራስ በላይ ንፋስ። ጤናሽን ጠብቂ። ታሳዝኛለሽ፣ ግን ቢሆንም ጤናሽን መጠበቅ አለብሽ ውዴ። እሱም ለራሱ ጊዜ ወስዶ ያስብበት። ደግሞ ነገሮችንም እናስተካክል። ብሩኬ አትተኛበት። በማልቀስና በመሸሽ የሚፈታ መፍትሄ የለም እና የምቾዬ አይዞን የኔ ውድ፣ ነገሮች ይስተካከላሉ። ብሩኬ የሚያንቺ ነው። እዩም ሲያምራት ይቀራል፣ ያምራታል። ምኞትና ህልም ብቻ ነው የሚሆንባት። አይዞሽ እና በመጨረሻም ሀይሚና ብሩኬ አንድ ላይ ይሆናሉ፣ አይለያዩም። እመኑኝ። ግን ፈተናዎች ደግሞ ያሉ ናቸው። እውነተኛ ፍቅር ላይ ፈተና ይበዛል፣ ውጣ ወረድ ይበዛል። ያንን ማለፍ ግን በንግግር በትዕግስት ከራስ ወዳድነት በመውጣት ከስሜታዊ ከመሆን በመውጣት ከመሸሽ ፊት ለፊት ነገሮችን በመጋፈጥ ነው አይደል?
ያንን ለማድረግ እንግዲህ ልቡን ይስጥ ብሩኬ። ሀይሚቾዬም ጽናቱን